እንዴት ናችሁ? እግዚአብሔር ይመስገን እግዚአብሔር ቲቸር። ይመስገን ሰላም ነው ቲቸር። አለን። ይታያል አይደለ? ስክሪን። ያ ይታያል። አዎ ይታይ። ኦኬ። ሶ ደራርቱ ምትኩ እባላለሁ። ከኢትዮጵያ ውስጥ በምትገኘው አዳማ ከተማ ውስጥ ነው የምኖረው። አይ ዲድ ማይ ማስተርስ ዲግሪ ኢን ኦርጋኒክ ኬሚስትሪ። በአሁኑ ሰዓትም እየሰራ ያለሁት አዳማ ዩኒቨርሲቲ ነው። ሶ ከእናንተ ስለማስተምራችሁ ደስተኛ ነኝ። ከዛሬ ጀምሮ አብረን የምናየው ኬሚስትሪ ሞጁል 2 ነው። አስ ዩ ሲ ኢን ዚስ ሞጁል 3 ዩኒቶች በተከታታይ አሉ ከዩኒት 4 አፕ ቱ ዩኒት 6። ሶ ዩኒት 4 is about energy change in the electrochemistry. ዩኒት 5 ስለ ሜታል እና ነን ሜታል እናያለን። ዜን መጨረሻ ላይ ስለ ሃይድሮካርበንስ እናያለን። ሶ ይሄኛው የዩኒት 4 ኮንቴንት ነው። ሞጁሉ ላይ ያለው የዩኒት 4 ኮንቴንት ነው። ሶ ዛሬ ገና ነው ሞጁሉን ያየሁት። ሶ አስ ኢንትሮዳክሽን እና ራሴ ላስተዋወቃችሁ ብዬ ነው እንጀምርና ከዛም ቀጣይ ክላስ ላይ ሞር ዲቴል እያየን እንሄዳለን ማለት ነው። ሶ ዘ ኮንቴንት ኦፍ ዩኒት 4 ኢዝ ኢንትሮዳክሽን፣ ኤግዞተርሚክ እና ኢንዶተርሚክ ኬሚካል ሪያክሽን፣ ኢነርጂ ቼንጅስ ኢን ኤሌክትሮኬሚስትሪ፣ ኤሌክትሮኬሚካል ሴል እና ኤሌክትሮሊሲስን ይዟል። ሶ ዛሬ ከዚህ ውስጥ የምናየው ኢንትሮዳክሽን ኤንድ ኤግዞተርሚክ እና ኢንዶተርሚክ እነዚህን ሁለቱን ዛሬ የምናየው ይሆናል። ሶ ፎር ቱዴይ ዩኒት አውትላይንስ አር ኢነርጂ ኬሚስትሪ ውስጥ ምን እንደሆነ ባይ ዲፊኒሽን እናያለን። ዜን ሳይንቲስቶች ኢነርጂን ለማጥናት ዩኒቨርስን ወደ ሲስተም እና ሰራውንዲንግ ከፍሏል። ሶ we going to discuss the term what system ምን እንደሆነ እና ሰራውንዲንግ ምን እንደሆነ እናያለን። ከዛም በኋላ there are two types of reaction, exothermic reaction እና endothermic reaction አሉ። የነዚህ ምን እንደሆኑ ምንድነው ካራክተራቸውና ለምንድነው ሀፐን የሚሆኑትን እያንዳንዱን እናያለን ማለት ነው። እና በመጨረሻም ስለ ኢንተልፒ እናያለን። So let's start from the energy definition. So what's energy in chemistry? Energy is by definition the ability to do work or produce heat. ኢነርጂ ማለት አንድን ስራ እንድንሰራ ሶሪ ቲቸር ሚውት አርጋቸው አንዱ ሚውት አላረጋለ በውስጥ ጫት ባረጋውም አላረጋም። ኦኬ ስልካችሁን ሪኔም አርጉ ስትባሉ አትሰሙ። ያሁን አርጓልሽ ሪኔም አርገ ማነ Okay, so by definition, energy means the ability to do work or produce heat. ኢነርጂ ማለት አንድ ስራ እንድንሰራ የሚያግዘን የሚረዳንና ለኛም ሂት ሜክ የሚያደርግልን ኢነርጂ ይባላል። So in chemical reaction, energy is almost always involved ያደርጋል። ወይ ኢነርጂ ሪሊዝ ያደርጋል ወይ ኢነርጂ አብዞርብ ያደርጋል። So chemical reaction ማለት የአንድ ሪአክታንት ኤ ሲደመር ቢ ወይም ደግሞ ሪአክታንት ወደ ፕሮዳክት የሚቀየሩበት ፕሮሰስ ኬሚካል ሪአክሽን ይባላል። ሎው ግሬድ ላይ ተምራችኋል። ሶ ኬሚካል ሪአክሽን is nothing but the process of a substance which is reactant changes to the new substance which is product. So in everyday daily activity ላይ ኢነርጂን እንጠቀምበታለን። For example, cooking food, we need energy አይደለ? So when we cook food, ወይ ከሰል ተጠቅመን ወይ ጋዝ የምንጠቀም ከሆነ we burn charcoal ወይ ጋዝ which is methane አቃጥለን ነው heat energy የምናገኘው። So we gonna use this heat energy for cooking. So chemical energy in the fuel ወይም ደግሞ ቻርኮል ውስጥ ያለው ኬሚካል ኢነርጂ ወደ የተቀየረው ወደ ሂት ኢነርጂ
ያንን ሂት ኢነርጂ ደግሞ ፎር ኩኪንግ ፐርፐስ እንጠቀምበታለን ማለት ነው። በዛው ካር ኢንጂንም ኢት ኒድስ ዋት ጋዞሊን ተቃጥሎ ነው ለካሩ ኢነርጂ የሚሰጠው። ሶ ኢት ቼንጅስ ቱ መካኒካል ወርክ። ሶ ብዙ ኤግዛምፕል ማየት እንችላለን። ፎር ኤግዛምፕል አንድ ባትሪ እንዴት ነው የሚሰራው? ባትሪ ውስጥ ያለው ኬሚካል ሪአክሽን ወደ ኤሌክትሪካል ኢነርጂ ይቀየራል። የኤሌክትሪካል ኢነርጂ ደግሞ ላይት ቫልቭ ሊሆን ይችላል፣ ለሬዲዮ ልንጠቀምበት ይችላል። ሶ ኬሚካል ኢነርጂ ቼንጅ ቱ ኤሌክትሪካል ኢነርጂ። ኢቭን ፕላንት የራሳቸው ምግብ የሚያዘጋጁበት ፎቶሲንቴሲስ ነው አይደለም የሚባለው። ሶ ምንድን ነው ዩዝ የሚያደርጉት? ሰንላይት ተጠቅመው እኛም የምናወጣው ካርቦን ዳይኦክሳይድ ተጠቅመው ምን ያመርታሉ? ኢነርጂ ለራሳቸው ያመርታሉ። ሶ ፕላንት ኮንቨርት ሶላር ኢነርጂ ኢንቱ ኬሚካል ኢነርጂ ስቶርድ ኢን ፉድ። ሶ ሶላር ኢነርጂ ወዴት ተቀየረ ማለት ነው? ወደ ኬሚካል ኢነርጂ ኢን ግሉኮስ ተቀየረ ማለት ነው። ሶ ኬሚካል ሪአክሽን ኢዝ ነቲንግ ባት ዘ ፕሮሰስ ዌር ሰብስታንስስ change into product and almost always energy change ያደርጋል። ኬሚካል ሪአክሽን ሪአክታንት ወደ ፕሮዳክት ሲቀየር ወይ ኢነርጂ ያወጣል ወይ ኢነርጂ ይቀበላል፣ ወይ ኢነርጂ ይጠቀማል ወይ ለኛ ወደ ኢንቫይሮንመንቱ ኢነርጂ ይለቃል ወይም ከኢንቫይሮንመንቱ ኢነርጂ ይወስዳል ማለት ነው። So when we see with equation, for example, daily activity ላይ ከሰል ስንጠቀም ምንድን ነው የሚሆነው? ኬሚስትሪው ስናይ ካርበን ኢን ሶሊድ ፎርም ያለው ከኦክሲጅን ጋር ስናቀጣጥለው ምን ይሰጠናል? ካርበን ዳይኦክሳይድ ኢን ጋሺየስ ፎርም ሂት እና ላይት ይሰጠናል። ሶ እቺን ሂት ነው ፎር ኩኪንግ የምንጠቀም። the same is true for battery, the same is true for ፎቶሲንቴሲስ እኛ የምናወጣውን ካርቦን ዳይኦክሳይድ ወተር እና ሰላይ ተጠቅሞ ለራሱ ግሉኮስ which is ኢነርጂ እና ለኛ ደግሞ የምንጠቀምበትን ኦክሲጅን ይሰጠናል ማለት ነው። ኢቭን እኛ የምንበላው ፉድ is converted to energy። ያንን ኢነርጂ for movement and for body warmth እንጠቀማለን። አንድ ሰው ኮንስታንት ቴምፕሬቸር 37 መሆን አለበት እንዲቆይ የሚያደርግልን ኢነርጂ ነው። ከየት እናገኛለን? from food። So chemical reactions almost always involve in energy changes. Energy is either released ወይ ይለቀቃል ወይም ደግሞ absorbed ይሆናል። ሶ ታች ግሬድ ላይ እንደተማሩት ከሆነ 9ኛ ክፍል ላይ ማለ I think the law of conservation energy የሚባለው አለ። so the law of conservation energy ማለት energy cannot be created or destroyed but it only changes from one form to another። ይሄ ምን ማለት ነው? law of conservation energy ማለት አንድ የሚፈጠር ኢነርጂ አዲስ የሚፈጠር ኢነርጂ የለም፣ ያለውን ኢነርጂ አይጠፋም፣ ግን ምን ይሆናል? ከአንድ ፎርም ወደ ሌላ ፎርም ትራንስፈር ይሆናል እንጂ። so energy is neither created nor destroyed but it can change from one form to another። ይሄም የሚባለው the law of conservation energy ይባላል። the law of conservation ማስም አለ፣ ማስም እንደዛው። ኦኬ ሶ ስለ እነዚህ እንትኖችን ለማወቅ ያህል ሳይንቲስቶች to study energy scientists divide the universe into universe ማለት the whole thing ነው including us እያንዳንዱ ነገር ዩኒቨርስ ውስጥ ነው ያለው አይደለ? so to study energy change ምንድን ነው ያደረጉት? ዩኒቨርስን በሁለት ከፈሉና ሲስተም እና ሰራውንዲንግ ወደ ሲስተም እና ወደ ሰራውንዲንግ ከፈሉ። ሲስተም ማለት ነው in chemistry the part of the universe being studied ማለት ነው።
For example, it's the reaction mixture in the test tube. ፍላስክ ሊሆን ይችላል፣ ኮንቴነር ሊሆን ይችላል፣ ቢከር ሊሆን ይችላል። ግን ምንድነው ለምሳሌ አንድ ሪሰርቸር ላብ ውስጥ ገብቶ አንድ ሪያክሽን እያካሄደ ያለው ሪአክሽን ወይ ቢከር ውስጥ ያለው ሪአክሽን ሲስተም እንላለን። ፎር ኤግዛምፕል ቀላል አንድ ሳይንቲስት ወይ አንድ ሪሰርቸር ላብ ይገባና ሶዲየም ሃይድሮክሳይድ ኢን ወተር ዲዞልቭ ማድረግ ፈለገ ዚስ ቢከር። ሶ ዲዞልቭ ሲያደርግ ይሄ ቢከር ውስጥ ያለው ሲስተም እንላለን። which is the part of the universe which is being studied እየተጠና ያለው ነገር ምን እንላለን? ሲስተም እንላለን። surrounding ወይም ደግሞ environment ማለት ደግሞ everything else in the universe outside of the system ከዚህ ሲስተም ውጭ የሆኑ ማንኛውም ነገር surrounding እንላለን። ይሄ ምን እንጨምራል መሰላችሁ? የቢከሩን ግድግዳ ሳይቀር ነው የሚጨምረው። everything temperature, air, ሩሙ እያንዳንዱ ፕሬጀሩ ያሉት ኢንቫይሮንመንቱ ላይ ያሉት the surroundings ይባላሉ። so air, container walls, the room እነሱ ምንድን ናቸው? the surrounding። ምን አይነት ህግ አለ? when the system loses energy ጥናት እየተሰራ ያ ጥናት ኢነርጂ ሉዝ ሲያደርግ ኢነርጂ ወዴት ይሄዳል? ወደ ኤንቫይሮንመንት ነው የሚሄደው። so the surrounding gain the same amount of energy። በዚህ ምክንያት ነው ሳይንቲስቶች ምንድን ነው የሚሉት? the total energy of the universe stays constant, always constant ነው። ዩኒቨርስ ላይ ያለው ቶታል ኢነርጂ ኮንስታንት ነው። ምክንያቱም ሲስተሙ ኢነርጂ ሉዝ አረገ ማለት ያው ኤንቫይሮንመንቱ ጌን አረገ ማለት ነው። ወዴትም አይሄድም፣ አይጠፋም፣ አይፈጠርም። so internal energy ማለት the total energy of internal energy ማለት the total energy of all particle in the system የሲስተማችን ፓርቲክሎች ኢነርጂ ይዛሉ። ቶታል ኢነርጂ ያ ኢነርጂ ቶታል ኢነርጂ በውስጡ ፖቴንሻል ኢነርጂ ሊሆን ይችላል ኦር ኪኔቲክ ኢነርጂ ሊሆን ይችላል። ፖቴንሻል ኢነርጂ ማለት ኢነርጂ ስቶርድ ኢን ኬሚካል ቦንድስ ወይም ደግሞ የተከማቸ ኢነርጂ ማለት ነው። ፎር ኤግዛምፕል ኮምፓውንዶች ቦንዶች መሃል ያሉት የተከማቸ ኢነርጂ ምን እንላለን? ፖቴንሻል ኢነርጂ። ኢን ዘ ኬዝ ኦፍ ሶዲየም ሃይድሮክሳይድ ሶዲየም እና ኦኤች እዚህ መሃል ያለው ኢነርጂ ምን እንላለን? ፖቴንሻል ኢነርጂ እንላለን። ስቶርድ የሆነ ኢነርጂ ስለሆነ ዜን ወተር ውስጥ ዲዞልቭ ስናደርገው ይሄኛው ቦንዱ እየተሰበረ የአተሞቹ ፓርቲክሎች ሙቭ ማድረግ ይጀምራሉ አይደለ? ፖዚቲቭ ሶዲየም ፕላስ እና ኦኤች አይን ማይነስ አይን ይሰጠናል። ዘኒ ደግሞ ኪኔቲክ ኢነርጂ እንላለን which means particle are moving, vibrating, rotating ሊያረጉ ብዙ ነገር ይካሄዳል እዚህ ውስጥ። so kinetic energy ማለት energy due to motion of particles። so internal energy total energy ስለሆነ እንዴት ነው የምናገኘው? potential energy ሲደመር kinetic energy። ከቸኮልኩኝ ቀስ በይ በሉኝ። ኦኬ so changing ጥሩ ነው ቲቸር። okay so know changing internal energy when reactant change to product the system's internal energy ይቀየራል። ከሪአክታንት ወደ ፕሮዳክት ሲቀየር የሲስተሙ ኢንተርናል ኢነርጂ ይቀየራል። ሶ የተቀየረውን ቼንጅን ኢ ለማግኘት ኢ ኦፍ ፋይናል which is product minus ኢ ኦፍ initial which is reactant ነው የምናደርገው። ሶ ኢ ኦፍ product minus ኢ ኦፍ reactant የሚሰጠነው
ቼንጅ ኤነርጂ ኢን ዛት ሲስተም ይሰጠናል። ሶ ያቺ እቺ ያው ዴልታ ማለት ቼንጅ ማለት ነው። ኦኬ ስለዚህ ሪአክሽኖችን በሁለት ከፍለን ማየት እንችላለን እና እዚህ ጋር አንድ ኦኬ ተመስገን። አንድ ወደኋላ እንሂድ። አንድ እሺ when a reactant is changed to products, the system's internal energy changes surrounding አይቀየርም። ሲስተምስ ኢንተርናል ኢነርጂ ብቻ ነው የሚቀየረው። ያ when we የሰራውንዲንግ አይቀየርም ነው ያልከው? አዎ ከዩኒቨርስ ይከፈላል ብለን ሲስተም ብለን ቴንክ ዩ ተመስገን። ኢንተረስቲንግ ኩዌሽን ነው። ሪያክታንት ወደ ፕሮዳክት ሲቀየር የሰራውንዲንጉ ሊቀየር ይችላል። በት ዛት ዲፔንድ ኦን ዚስ ሪአክሽን ታይፕ ነው። እሱን ኔክስት ስላይድ ላይ እናያለን። ኢንዶተርሚክ ሪያክሽን ሲሆንና ኤግዞተርሚክ ሪያክሽን ሲሆን ማተር ስለሚያደርግ ማለት ነው። ስለዚህ ኢት ዲፔንድ ኦን ዘ ሪአክሽን ታይፕ። ኦኬ ስለዚህ ሪያክሽንን በሁለት ከፍለን ማየት እንችላለን፣ ኤግዞተርሚክ እና ኢንዶተርሚክ። ኤግዞተርሚክ ሪያክሽን that release heat to surrounding አየክ። አንድ ሪያክሽን ኤግዞተርሚክ ሪያክሽን አካሄደ ከተባለ ወደ ሰራውንዲንጉ ወይም ደግሞ ወደ ኤንቫይሮንመንቱ ሂት ሪሊዝ ማድረግ አለበት እና እቺን እንዳትረሱት ብዬ ነው በካፒታል ሌተር የጻፍኩት። ኤግዞ ማለት ሂት ነው። ሂቱ ወደ ውጪ ወደ ሰራውንዲንጉ ነው የሚወጣው። ባይ ዲፊኒሽን ደግሞ ስታዩት ኤግዞተርሚክ ወርድ ካምስ ፍሮም ግሪክ ወርድ ነው፣ የግሪክ ወርድ ሲሆን ኤግዞ ማለት አውትሳይድ ነው፣ ተርም ማለት ደግሞ ሂት ነው። ስለዚህ ወደ ውጪ ኦር ወደ ኤንቫይሮንመንት ሂትን ይለቃል ማለት ነው። እና ኤግዞተርሚክ ሪያክሽን ላይ ምን ሀፕን ያደርጋል? The first one is the reaction release heat into surrounding. heat ወደ surrounding ይለቃል። The surrounding get warmer. ጥያቄ ተመለሰ አይደለም? surrounding ጋር ያለው ቴምፕሬቸር ራይዝ ያደርጋል እና ለምሳሌ ላብ ውስጥ ቅድም እንደነገርኳቸው ሶዲየም ሃይድሮክሳይድ አንድ ሰው ቢከር ውስጥ ጨምሮ ዲስቲልድ ወተር ከጨመረ በኋላ እችኛው ሶዲየም ሃይድሮክሳይድ እየጻፍኩ ነው። እሺ ሌላ ነገር አይደለም። እዚህ ውስጥ ሶዲየም ሃይድሮክሳይድ ሲጨምር ሶዲየም ሃይድሮክሳይድ ስትሮንግ ቤዝ ነው አይደለም? ኢን ወተር ዲዞልቭ ሲሆን ሂት ሪሊዝ ያደርጋል። when you touch the ቢከሩን ተች በምታረጉት ጊዜ you feel hot፣ እጃችሁ ላይ የሙቀት ስሜት ይሰማችኋል። ዛኔ ምንድን ነው የምትሉት? ኦኬ ይሄ ሪያክሽን ለካ ኤግዞተርሚክ ሪያክሽን እያካሄደ ነው ብላችሁ ማወቅ ትችላላችሁ ማለት ነው። you can feel the test tube ወይ ቢከር getting hot። እስቲ ለምሳሌ ከቅድም እንዳልኩት ይሄ በርኒንግ ውድ ቻልኮል ወይም ደግሞ ኮምባሽን ኦፍ ሚቴን ምን አይነት ነው? ሂትን ሪሊዝ ስለሚያደርጉ ኤግዞተርሚክ ሪያክሽን ናቸው። ሶዲየም ሃይድሮክሳይድ ዲዞልቪንግ ኢን ወተር፣ ይሄንን ቴስት ማድረግ ትችላላችሁ በራሳችሁ ላብ ውስጥ። ኢትስ ቬሪ ሲምፕል ላብ ቴስት። ኤግዞተርሚክ ሪያክሽን ነው። ቴስት ቲዩቡን ስትነኩት እጃችሁን ያቃጥላቸዋል። አንድ ዋርመርስ አይረረስቲንግ ሪሊዝ ሂት። እነዚህ ብቻ አይደሉም፣ ብዙ ኤግዛምፕሎች ኤግዞተርሚክ ሪያክሽን ሊሆኑ ይችላሉ። ግን ማወቅ ያለባችሁ ሂትን ሪሊዝ ያደርጋል። በዲያግራም ኢሉሲዴት ስናደርግ ኤግዞተርሚክ ሪያክሽን
ፈተና ላይ ይመጣል እና በደንብ እንድትረዱት ኦልዌይስ የሪአክታንት ሃይ ኢነርጂ ላይ ነው የሚገኙት። ያው ስለ ኬሚካል ሪያክሽን ነው አይደል እያወራን ያለ ነው። ሪአክታንት ቱ ፕሮዳክት ነው። ሶ የሪአክታንቶቹ ቦንድ ኢን ሃይ ኢነርጂ ነው ያሉት ኦልዌይስ። Extra energy is released as heat to surrounding. Why does this happen? The chemical bond in the reactant store more energy than the bonds in the product. እና ለምሳሌ ሶዲየም ሃይድሮክሳይድ ቅድም የወሰነው እዚህ መሀል ያለው ኢነርጂ is greater than that of the product. ለዛ በሂት መልኩ ወደ ኤንቫይሮንመንቱ ይለቀቃል ማለት ነው። So for exothermic always change in H ማለት change in enthalpy ማለት ነው። So ዲያግራሙን አንድ ላሳያችሁ እዚህ ጋር ዲያግራሙን ኢሉስትሬት ስታደርጉት ወይ መሳል ስትፈልጉት ኤክስ አክሲስ እና ዋይ አክሲስ ካረጋችሁ በኋላ ኤክስ አክሲስ ላይ ሪአክቲንግ ፕሮግረሱን ነው ምጽፉት። ዋይ አክሲሱ ኢንተልፒ ነው። ኢንተልፒ ማለት ቶታል ሂት ኮንቴንት ነው። ምን አይል ሂት ኮንቴንት እንደያዘ። ሶ እዚህ ላይ እንደምታገኙት ያው እንደምታዩት ሪአክታንት have much greater enthalpy than products አይደለ? ፕሮዳክት ወደዚህ አካባቢ ነው፣ ሪአክታንት እዚህ ጋር ነው። ስለዚህ always for exothermic change in H change in enthalpy less than 0 ይሆናል ወይም ኔጌቲቭ ቫልዩ። ስለዚህ አንድ ኔጌቲቭ ቫልዩ መጣ change in H ሰርታችሁ ኔጌቲቭ ቫልዩ ከመጣላችሁ ያ ነገር ምን ማለት ነው? ኢንተርፕሬት ሲደረግ ኤግዞተርሚክ ሪአክሽን አካሂዷል ወይም ደግሞ 89.1 ኪሎ ጁል ያህል ሂት ወደ ኤንቫይሮንመንቱ ለቋል ማለት ነው። ወደ ኢንዶተርሚክ እንሻገር አይደለ? ከኤግዞተርሚክ ያልገባችሁ አለ? Can we continue? Yeah, continue, teacher. Yes. Can I ask one question, teacher? እዚህ ጋር ከማለፋችን በፊት ደረጀ አንድ ኮምፓውንድ አሁን ሪሊዝ ሲያደርግ ሂቱን ሪሊዝ ሲያደርግ ሁለቱ ኮምፓውንድ ሪአክታንት ሲሆኑ ሲገናኙ ሂቱ ከየት በኩል ነው የሚመጣው? ኦኬ አንድ ምንድን ነው ያልከው? ለምሳሌ ኤ ሲደመር ቢ ኤ የሆነ ኮምፓውንድ ነው የሚባልና ቢ ሲሆን ከዛ ፕሮዳክት ነው የሚሰጠው። ፕሮዳክት ነው የሚሰጠው። ሂቱ መሃል ላይ ነው ኒውትራል ነው መጥቶ የሚገባው እንጂ ከኤም ከቢም አይመጣም ማለት ነው። ያ ምንድነው? ከየትኛውም ቦንድ አይመጣም። ለምሳሌ ሪአክሽን ሲካሄድ ኤ እና ቢ አይደለ? ኤ እና ቢ ያሉት ኬሚካል ቦንዶች ኢነርጂው በጣም ትልቅ ነው። ስለዚህ ከፕሮዳክቱ ይበልጣል። ያ ኢነርጂ በምን መልኩ ይወጣል ማለት ነው? በሂት በኩል እዚህ ጋር ቼንጅ ኢን ኢ ይሆናል ኢነርጂ ወይም ደግሞ ቼንጅ ኢን ኤች ይሆናል ማለት ነው። ሶ ኦልዌይስ ሪአክሽን እንትኑ ሲጽፉ ፎር ኤግዞተርሚክ ሪአክሽን በራይት ሃንድ ነው የሚሆነው ቼንጅ ኢን ኤች። ያው ቼንጅ ኢን ኤች ወይም ደግሞ ኤች ወደ ኤንቫይሮንመንቱ ለቋል። ፕሮዳክት እና የምናገኘው ሂት። ጥያቄን መልሻለሁ ወይስ አልተረዳሁትም? ጥያቄው ሂቱን ሪሊዝ ሲያደርግ አሁን ኬሚካል ሪአክሽኑ ሂቱ ካምስ ፍሮም which side ነው? ከኤ በኩል ነው ከቢ በኩል ነው ወይስ ከመሃል ነው? ሂቱን ዝም ብለን የምንጨምረው ከመሃል ነው፣ ከቦንዱ ነው። ቦንዱ እዚህ ውስጥ ያለው ኢንተርናል ኢነርጂ ማለት ቅድም ምን ብለናል? ቶታል ኢነርጂ ኦፍ ዘ ፓርቲክል ኢን ዘ ሲስተም ብለናል አይደለ? ቶታል ኢነርጂ ፖቴንሻልም ሊሆን ይችላል ኪኔቲክም ሊሆን ይችላል። ግን ያ ኢንተርናል ኢነርጂ ግሬተር ነው፣ መሀላቸው ላይ ነው ያለው።
ያው ኮምፓውንድ አለ ማለት እኮ መሀላቸው ቦንድ አለ አይደለ? አዎ አዎ። ስለዚህ ከቦንዱ ላይ ነው ያለው ኢነርጂው። ፖቴንሻል ኢነርጂ ሊሆን ይችላል፣ ኪኔቲክ ኢነርጂ ሊሆን ይችላል። ኦኬ እንደ ኮምፓውንዱ ሊለያይ ይችላል። እንደ የስ ብዙ ኢነርጂ የሚሰጠን ሊኖር ይችላል፣ ትንሽ ኢነርጂ ሊሰጠን ሊሆን ይችላል። ብቻ ግን ማይነስ ልትኖር ይገባል። ምን ለማድረግ? ኢነርጂ ወደ ሰራውንዲንጉ ለመልቀቅ። ኦኬ ሶ እዛ ጋር ቲቸር ሶሪ ቲቸር የስ ተመስገን። ፕሮዳክት ላይ ኢነርጂው ለምንድን ነው ሎ የሆነው? ለምን እኩል ወይም አልበለጠም ከሪአክታንት? ዋት ዱ ዩ ሴይ? ፕሮዳክት ላይ ሪአክታንት ላይ ሃይ ኤነርጂ ፕሮዳክት ላይ ሎ ኤነርጂ ይላል። ለምን እኩል ወይም አልበለጠም? ኦኬ ፕሮዳክቱ የፕሮዳክቱ ከሪአክታንት እዚህ ጋር እሱ ለምሳሌ ሪአክታንቱ ሪአክት የሚያደርጉት ኤሌመንቶች ናቸው አይደለም? ለምሳሌ ሶዲየም እኮ ኤሌመንት ነው አይደል? ከዛን ሃይድሮክሳይድ ኦክሲጅን እና ሃይድሮጂን የያዘው የየራሳቸው ካራክተር አላቸው እና ልክ ቦንድ ሲፈጥሩ ሶዲየም ሃይድሮክሳይድ አሁን በጣም ስትሮንግ ቤዝ ነው። እዚህ ጋር በጣም ስትሮንግ ፖቴንሻል ኢነርጂ አከማችቷል። እሱ የሚወሰነው የኤሌመንቶቹ ካራክተር እና ፔሪዮዲክ ቴብል ላይ ነው። ተመስገን። Okay, let's move on our endothermic reaction. So ይሄኛው የቅድሙ የኤግዞተርሚክ ኦፖዚት ነው። ሶ በኢንዶተርሚክ ጊዜ ደግሞ ሪአክሽኑ ዛት አብዞርብ ሂት ፍሮም ሰራውንዲንግ። ስለዚህ ሪአክሽን ሲካሄድ ከሰራውንዲንግ ሂት ይወስዳል። ኢንዶ ማለት ኢኖ እንድታስታውሱት ያህል ነው። So by definition, endothermic come from Greek word indo, which means within ወይም ደግሞ inside እና term, which is heat ነው። So ምንድን ነው የሚፈጠረው? የቅድሞ opposite. The reaction absorb heat from surrounding. አሁን ደግሞ ሪአክሽኑ ቢከሩ ውስጥ ያለው ሪአክሽን ከኤንቫይሮንመንት ሂት አብዞርብ ያደርጋል። ስለዚህ ከኤንቫይሮንመንቱ ሂት ስለተወሰደለት ኤንቫይሮንመንቱ ቴምፕሬቸር ኮልድ ይሆናል። ዩ ፊል ዘ ቴስት ቲዩብ ጌቲንግ ኮልድ እና ለምሳሌ ፖታሽየም ናይትሬት እንደቀድሞ ፖታሽየም ናይትሬትን ወስዳችሁ የሆነ ቢከር ውስጥ ዲዞልቭ ብታደርጉት እና ብትነኩት በእጃችሁ ዩ ፊል ኮልድ። ለምንድን ነው? ኢንዶተርሚክ ሪአክሽን ስለሆነ። So you can feel the test tube getting cold. Endothermic reaction examples ስናይ potassium nitrate dissolving in water is endothermic. Photosynthesis ፕላንቶች ምግባቸውን ሲያዘጋጁ ምን ይወስዳሉ ከኤንቫይሮንመንቱ? sunlight. So it's endothermic reaction. እንጀራ መጋገር ወይ ቤኪንግ ብሬድ ምንድነው የምንጠቀመው? ሂት ፍሮም ኦቨን ይጠቀም የለ ይወስዳል ወደ ራሱ። ሶ ኢትስ ኢንዶተርሚክ ቼንጅ ነው። ዲኮምፖዚሽን ኦፍ ላይምስቶን ዲኮምፖዝ ሲሆን ከኤንቫይሮንመንቱ ሂት ይወስዳል። ሶ ኢትስ ኒድስ ሂት ቱ ዲኮምፖዝ። ሶ ኢትስ ኢንዶተርሚክ ሪአክሽን። በዲያግራም ኤልስዴት ስናደርገው ዘሴምስ ትሩ ኦፖዚት ነው። የቅድሙን ኦፖዚት ነው። ሶ አሁን ደግሞ የሪአክታንቱ ሎ ኢነርጂ ነው፣ የፕሮዳክቱ ሃይ ኢነርጂ ነው።
So energy is absorbed from surrounding us heat. Why does this happen? The chemical bond in the product store more energy than the bonds in the reactant. So the extra energy must come from somewhere, which is the environment. So for endothermic reaction, change in H or change in enthalpy always greater than 0 ነው። So positive value ነው። ፖዚቲቭ ቫሊዩ አገኛችሁ ማለት ቼንጅ ኢን ኤቹ ሰርታችሁ ፖዚቲቭ ቫሊዩ ከመጣላችሁ ዛት ሚንስ ፎር ኤግዛምፕል 50 ኪሎ ጁል ኦፍ ሂት ተጠቅሟል ያ ሪአክሽን እያላችሁ ነው። ሶ 50 ኪሎ ጁል ኦፍ ሂትስ አብዞርብድ እያላችሁ ነው። እና ፎር ዘ ዲያግራም ሪአክታንቱ አሁን ሎ ኢንተልፒ ላይ ነው ያለው፣ ሎ ሂት አለው። ፕሮዳክቱ ደግሞ ሃይ ሂት ያለው። ሶ ቼንጅ ኢን ኤችስ ግሬተር ዛን 0 ነው የሚሆነው ማለት ነው። ሶ ምንድን ነው ኢንተልፒ? ይሄ ኢንተልፒ ነው፣ ይሄ ቼንጅ ኢን ኢንተልፒ ነው፣ ያው ዴልታ ስላለበት። ኢንተልፒ ማለት ኢትስ ዘ ቶታል ሂት ኮንቴንት ኦፍ ዘ ሲስተም። ሶ ኢንተልፒ መጀር ማድረግ አንችልም፣ ግን ምንድነው መጀር ማድረግ የምንችለው? ቼንጅ ኢን ኢንተልፒ ነው። ሶ ሃው ዱ ዊ measure change in enthalpy? Change in enthalpy is equals to enthalpy of the product, heat of the product ሲቀነስ heat of the reactant እናደርጋለን። እና እዚህ ጋር ያው እንዲገባችሁ ስለደጋገምኩ ነው እዚህ ነው። ኤግዞተርሚክ ቼንጅ ኢን ኤች is less than 0። ይሄ ማለት ኤች ኦፍ ፕሮዳክት is less than ኤች ኦፍ reactant። ሲስተሙ ሂት ሉዝ ያደርጋል፣ ሰራውንዲንጉ ደግሞ ሂት ጌን ያደርጋል። with endothermic change in H greater than 0 ነው። Why? Because H of product is greater than H of reactant. ሲስተሙ ሂትን ጌን ሲያደርግ ሲቀበል፣ ሰራውንዲንጉ ደግሞ ሂት ሉዝ ያደርጋል ወይም ያጣል ማለት ነው። እና ፎር ኤግዛምፕል እንዲህ ጊቨን ቢሰጣችሁ ኤች ኦፍ ሪአክታንት 200 ኪሎ ጁል ኤች ኦፍ ፕሮዳክት 150 ኪሎ ጁል ይሰጣችሁና ቼንጅን ኤችን ፈልጉ ከተባለ ቼንጅን ኤች ከፋይናል ነው ኢኒሻል የምትቀንሱት ከፕሮዳክት ሪአክታንት ማለት ነው። ሶ ፍሮም 150 ማይነስ 200 ኔጌቲቭ 50 ነው የሚመጣው። ሶ ምን አይነት ሪአክሽን ነው ማለት ነው? ኤግዞተርሚክ ሪአክሽን ነው። የስ ስለዚህ በደንብ ክሪ ሆነ ምንድነው አንደርስታንድ አድርጋችኋል ብዬ አስባለሁ። ሶ አንደርስታንድ ካረጋችሁ እነዚህን ጥያቄ 1 ሚኒት ኦር 2 ሚኒት ልስጣችሁና ትሰራላችሁ። ሶ በራሱ ፍቃድ አንድ ሰው አንሚዩት ያርግና አንደኛውን ጥያቄ ይስራ። Go on. ጥያቄውን ላንብብላችሁ። So the question B አይደል? Okay, when potassium ጥያቄው ይነበባል። dissolve in water, the test to ምንድነው ነው? It feels cold. This process feeling cold. ምንድነው? ቢ ይሆናል። ተመስገን B B, yes. ቢ Yeah. Great. B ነው። Gobas. Thank you. Question number 2. In an exothermic reaction, the enthalpy change is positive, negative, 0, or positive and negative. It's very simple question. ኔጋቲቭ ኔጋቲቭ Yes, exothermic ከሆነ always negative ነው። ኔጋቲቭ
which of the following is not an example of an exothermic reaction? ከነዚህ reaction exothermic reaction ያልሆነው የትኛው ነው? Photosynthesis. Yes. Photosynthesis. Yep. Why? Because it as Because this is endothermic. Yeah. The Sunlight absorbing the heat. ስለሚጠቃ absorbing heat. sunlight ከሰራውንዲንጉ ስለሚወስድ it is endothermic. Thank you. ያው አንደርስታንድ አድርጋችኋል ማለት ነው። So still እነዚህ ተርሞች ደግሞ ዲፋይን አድርጉልኝ። What system? ሌሎችን ፓርቲስፔት አድርጉ ፕሊዝ። ሲስተም ምንድን ነው? is a part of the universe. Part of universe. ያ ፓርት ኦፍ ዩኒቨርስ ጥናት ላይ እኛ ስቴዲ እያደረግን ያለነው ፓርት ምንድን ነው? ሲስተም ነው። ጎበዝ። ቴንክ ዩ። ዋት አባውት ሰራውንዲንግ? ለምሳሌ ቢከር ውስጥ እየተካሄደ ያለው ሪያክሽን ሲስተም ነው። ሰራውንዲንግ ደግሞ ምንድን ነው? all universe ነው። በእኛ ዙሪያ ላይ ያለው አውትሳይድ ሲስተም ያለው በሙሉ እናንተ ራሱ እዛ ሩም ካላችሁ እናንተን ጨምሮ ምንድን ነው የሚባለው? ሰራውንዲንግ ነው የሚባለው። surrounding. የስ ኢንተርናል ኢነርጂ ምንድን ነው? that the sum of the potential and the kinetic energy ቴንክ ዩ ሶ ማች። of the system. Yeah. The system. ያ ኦፍ ዘ ቶታል የፖቴንሻል እና የኪኔቲክ ኢነርጂ ኦፍ ዘ ሲስተም። ዩ አር ራይት። ሶ ኤክስፕሌን ዘ ዲፍረንስ ቢትዊን ፖቴንሻል ኢነርጂ እና ኪኔቲክ ኢነርጂ። እዛን ደግሞ አንዳንድ ኤግዛምፕል ለፖቴንሻልም ለኪኔቲክም ብትሰጡኝ ደስ ይለኛል። Potential energy is the stored energy. ኦኬ It's the stored the chemical bond. And kinetic energy is the energy due to the on motion. ያ ዲቱ ሞሽን። ቴንክ ዩ። ሶ ፎር ኤግዛምፕል ከወሰድ ለምሳሌ ባትሪ ውስጥ ያለው ኢነርጂ ምን አይነት ነው? ፖቴንሻል ነው ባትሪ ውስጥ ያለው። ከዛ ለምሳሌ ሶዲየም ሃይድሮክሳይድ ሪያክሽን ዲዞልቭድ ሆኖ ያለው ምን አይነት ኢነርጂ ነው? ካይኔቲክ ኢነርጂ ነው። ሙቭመንት ካለ ፓርቲክሎቹ ሙቭመንት ላይ ካሉ ኢን ኬሚስትሪ ዛትስ ካይኔቲክ ኢነርጂ። ፖቴንሻል ኢነርጂ ደግሞ ለምሳሌ ባትሪ ውስጥ ያለው ኢነርጂ ፖቴንሻል ኢነርጂ። ሶ ፎር ቱዴይ ይሄ አስ ኢንትሮዳክሽን እና ከእናንተ ጋር ለመተዋወቅ እና ዛሬ ገና ስላየሁት ሞጁሉ ለዛሬ በዚህ ላይ እናበቃና ፎር ኔክስት ክላስ በደንብ እናያለን። ጥያቄ ካላችሁ ፕሊዝ አስክሚ። ጥያቄ በጣም ነው የምወደው። ጥያቄ መመለስ ስችሉ ነው አንደርስታንድ እንዳረጋችሁ የምታውቁት። ዜን ደግሞ ኤክስፕሌን ማድረግ ስችሉ። ሶ ያልገባችሁን ጥያቄ ጠይቁኝ። በጣም አሪፍ ነው። እስቲ አንብበን። ተመስገን እየሰማሁ ነው። አሁን አሪፍ ነው። እስቲ ሞር እናነባለን። ኦኬ ከዛ ያልገባው ኔክስት እንጠይቃለን። ኦኬ ሶ ኢትስ ቬሪ ሲምፕል አይደለ? ያ በጣም አሪፍ። ኦኬ ሌሎቹ ጥያቄ ያላችሁ ኮመንት፣ በዚህም ቀጥል ወይስ? በጣም አሪፍ። በጣም በዚህ ከቀጠለን በጣም ጥሩ ነው። ኦኬ በጣም አሪፍ ነው። እሺ ሶ ለኔክስት የቀረው ስለ ኤሌክትሮኬሚስትሪ እያንዳንዱ በጥልቀት እናያለን።
ለነበረን ቆይታ በጣም ነው የማመሰግነው። መልካም ቆይታ ይሁንላችሁ። Thank you. መልካም አዳር ቲቸር። Okay, thank you. Nadir.